ወራህመቱላሂ ወበረካቱ የኔ ጥያቄ አንድ ሰው የዩኒቨርሲቲ ዘበኛ ሊቀጠር ዋሱኝኝ አለኝ እኔም ለመንግስት ስራ ለሐራም ስራ አልተባበርም አልኩት እናም ልጁ የእህታችን ልጅ ነው ሶላትም አይሰግድም ኸምርም ይጠጣል ስለዚህ በሐራም መተባበር ነው ብዬ እምቢ አልኩት እናም ወንድሜን ጠየቀው እሱም ለምንድነው እምትዋሽው አለኝ እኔ ለሐራም ስለሆነ ለሐራም አልተባበርም አልኩት እሱም የኔን ይዞ ለሐራም አልተባበርም ብሎ እምቢ አለው ከዚያ አሁን ጥያቄ መጣብኝ የዘበኝነት ስራ ሐራም አይደለም ስለዚህ ሁሉም ሐራም ብለሻል አሉኝ ስለዚህ ምን ትለኛለህ አይቻልም የትምህርት ቤት ዘበኛ የባንክ ቤት ዘበኛ ትምህርት ቤትኛ እክትላጥ ያለበት ነው ማለት እክትላጥ ያለበት አይቻልም ብለን ስለምንናገር ሴት ወንድ የተቀላቀለበት ትምህርት አይቻልም ብለን ነው አራት ነጥብ ድብድቅ አድርገን የተናገርና ይሄን ሚና ላይ ሴትን ለብቻ ወንድን ለብቻ በዚህ መልኩ አስተምር ያሳመረ ከግዕዝን ትቃወማለህ አይደል ሴትና ወንድ እንዳይቀላቀል አሁን ሴት ለብቻ ወንድ ለብቻ ትምህርት ቤት በቃ ዳዕዋ አድርጉ በዚህ ቃልቾችም ተነሳሱ ንገሩ በዛ አይነት መልኩ ሄዱ ነው የምንለው ስለዚህ ለዛ አስተማሪ ራሱ አስተማሪ የእክትላጥ ትምህርት ቤት የሚያስተምር ሰው ከደሞዙ አምጥቶ ሀዲያ ቢሰጥ እንዲያትቀበል አይቻልም ይሄንን ቁልጭ አድርገው ሼኹል አልባኒ ይናገራሉ የእክትላጥ ያስተማረ ደሞዝ ቢያመጣ ሀዲያ አትቀበል ዘበኛም እንዳትሆን የባንክ ቤት ዘበኛ እንዳትሆን የዚህ የእክትላጥ ትምህርት ቤት ዘበኛ እንዳትሆን ለምን ولا تعاونوا على الإثم والعدوان فمن القواعد الشرعية المقررة عند أهل العلم أنه لا يجوز التعاون على فعل المحرم حرام بمسرات لا متجاوز يفكر عنده أستواص يادركم ولو كانت تلك الإعانة مجرد حراسة أو نظافة أو ما شابه ذلك لصدات ميهون እንደዚሁም ለጥበቃም ይሁን አይፈቀድም وتعاونوا على البر والتقوى ولا تعاونوا على الإثم والعدوان هنا يمጣው ስለዚህ እጥር ምጥን ያለ ነው بارك الله فيكم جزاكم الله خير الجزاء በዚህ መልኩ ነው ሌላ ዙጋ ተያያዥነት ያለው ጥያቄ የጠየቀችኝ አለ እህት ሁለተኛ ጥያቄ አንድ ሰው ብር ሲበደር ይህን ያህል ብር ስጠኝና መሬቱን እረስ ይለዋል ከዚያም ብር የሰጠው ሰው መሬቱን እያረሰ እኩል ያካፍላል ከዚያ ባለመሬቱ ብሩን በሚመልስለት ጊዜ መሬቱን ይመልሳል ይሄ እንዴት ይታያል ነው ይሄ በጣም ብዙ ጊዜ የሚነሳ ጥያቄ ነው አገር ቤት ላይ እንደዚህ አይነት አጠቃቀም ተው ይህ አጠቃቀም ወደ ሪባ የሚሄድ ነው لا يجوز هذا القرض لكونه يتضمن عقدا على عقد ስምምነት ባይሆን መሬቱን እኔ ለራሰው ብር አበድረኝ ብሎት ሲሄድ ሰውየው ብር አበድረኝ ስንት 100 ሺህ ብር በቃ 100 ሺህ ብር የምሰጥ ከሆነ በአመቱ ታመጣለህ ይሄንን መሬትን እስከዛ ድረስ እኔ ለራሰው ይለዋል የኩልም ያድርገው ምንም ያድርገው እኔ ለራሰው ይለዋል ሸርጥ ነው ይሄ በእንደዚህ አይነት መልክ የተቀመጠ ነገር አቅዱን አላ አቅዲ ነው አይቻልም አው በይዓተይን في بيعة ባንድ ሽያጭ ወለ ሽያጭ ነው አይፈቀድም ይሄ وقد أجمع العلماء على أن كل قرض يتضمن شرط منفعة زائدة أو تواطؤا عليها فهو ريبا عرض أنتي متأبتان شرط أدرقو عند آكال ببدر ملكم يوم بمن ملك اكمن نجر أسدقفو يميسمام مابت نجر أيهون ميه ودي ريبان ميازمون منه أما حديث كل قرض جر منفعة فهو ريبا يميلو فهذا حديث ضعيف نيه اكمن የሚጎትት ጥቅምን የሚያመጣ ብድር አበድርሃለሁ ይሄን ልታደርግ ተብሎ የሚበደር ብድር ክልክል ነው ወደ ሪባ ነው የሚሄደው የሚል ሐዲስ ነበር ضعيف ነው ضعيف ቢሆንም ማዕናው ግን ሶሂህ ነው ይላሉ اهل العلم ለምን ولكن ورد يقول امام ابن باز ولكن ورد عن جماعه من الصحابه ما يدل على معنى هذا الحديث
إذا كان ذلك النفع مشترطا أو مشترطا في حكم بالمشترط أو الدين لو شرط تدرجو كونه 100 ሺህ ብር አበድራለሁ መሬትህን ላርስ አይቻልም ክልክል ነው በእንደዚህ አይነት መልክ ማለት ነው ለገቢ ከሆነ ግን ይቻላል ሌላ ነው እንዴት 100 ሺህ ብር አበድራለሁ ባይሆን እኔ መሬትህን ያረስኩ ከፊሉን ለእዳ መሸፈኛ ይሆናል እንደዚህ አይነት ነገር በእንደዚህ አይነት በኩል ከዘጋው ወይ ደግሞ ረህን ማለት እንትን ይሄ መያዙ ለምሳሌ ሰው ሲበደር ቤቱን ያስይዛል ሰው ሲበደር መሬቱን ያስይዛል መሬቱን ቢያስይዝም ግን የመሬቱ ውጤት ለዛው ለባለቤቱ ነው የሚገባው ነው የሚሉት አህሉል ዒልም ስለዚህ ይሄ ነገር ስላለበት በተለይ ሸርጥ ጋር ስለሚመጣ ደግሞ መያዙ አድርገው አይደለም ጥቅም ነው ከጥቅም አንፃር ነው እንጂ ከመያዡነት አንፃር አይደለም የሚጠቀመው ስለዚህ አልቡዕዱ አውላ ለኩም መራቅ ይሻላል في خلاف بين أهل العلم يطوز الخلاف نالو تو ودريبا يميازمنو والله أعلم 12ኛ ጥያቄ ኡስታዝ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ኡስታዝ እኔ ምክር ፈልጌ ነው በጣም ስለጨነቀኝ ነው መጨረሻ አሳስቦኝ ነው እኔም አስባለሁ ወላሂ ሁላችንም ነው የጭንቅ እንኳን ልቤ በጣም ደነደነብኝ ምን ይሻለኛል የሁላችንም ቅራአትም ደህና ነኝ ቅራአት ላይ ደህና ነኝ ግን ሶላት ላይ በጣም ደካማ ነኝ በሆነ ነገር ምክንያት ያልፈኛል ምን ሶላት لا اله الا الله በጣም ይከፋኛል ቢሆንም በሆነ ባልሆነው እናደዳለሁ ቶሎቆጣለሁ በጣም ሰለቻለሁ ብሶኛል ሁሉም ነገር ተስፋ ቁረጭ ይለኛል ብቻ ዱዓም አድርጉልኝ ለእህትና ለወንድሞችም ንገሩልኝ ጀዛኩሙላህ ኸይረል ጀዛ ተላለች ነግሬያችኋለሁ ዱዓ አድርጉልኝ ኢንሻአላህ ባረከላሁ ፊክ አንቺ ተስፋ ወደ መቁረጥ አይከድም በቃ የፈለገ ነገር ቢሆን ማለት ተስፋ አይቆረጥም ተስፋሽን ልታለመልሚ ይገባል የፈለገ ኃጢያተኛ ወንጀለኛ ሆነ ነገር ላይ ብትዘፈቂ እንኳን አላህ Subhanahu Wa Ta'ala እንዲህ ብሎሻል ወል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا انه لغفور رحيم ባሮች ሆይ እናንተ እድሜያችሁ ላይ ብክነት የፈጠራችሁ ባሮች ሆይ በላቸው አላህ Subhanahu Wa Ta'ala ኃጢያትን ሁሉ ይመራል ስለዚህ ወደሱ ተመለሱ ወደሱ ተውበቱ انه لغفور رحيم انه هو الغفور الرحيم سمهرة سلفنا عزاين روح نونا ይላል الله سبحانه وتعالى ስለዚህ የምን ተስፋ መቁረጥ ነው الله يبسط يده بالليل ليتوب مسيء النهار ويبسط يده بالنهار ليتوب مسيء الليل حتى تطلع الشمس من مغربها رواه مسلم الله ቀን ሌሊት ይወነጀል እንዲተውበት ቀን እጁን ይዘረጋል ሌሊት ቀን ሲወነጀል የነበረው እንዲተውበት ሌሊት ንዙህ ይዘረጋል ለሃያሉ ጌታ አላህ Subhanahu Wa Ta'ala አዛኝ ነው ነው ታዲያ እንዴት ሰው ሶላት ያሳልፋል ዒባዳ ነብዩና አለይሂ ሰላቱ ወሰለም እንመልከት ምናልባት ሩቃ ያስፈልጋል እንደዚህ አይነት ባህሪ በሚፈጠርበት ሰዓት በቃ ዲካም ተኙ እንደው ጭንቅ ውጥርጥር ሲያደርግ ውደቁ እንደዚህ አድርጉ በቃ የሆነ ነገር ውጥረት ሲመጣ ሩቃ ቅሩ ተጠቀሙ ሩቃ አያተል ኩርሲ ይቅሩ ፋቲሃን ቀሪ እንደዚሁም እንተን አዝካሮችን አድርጊ ንዝን ተጠቀሚ የሷሊሆችን ታሪክ ሰሚ አዳምጪ ዳዕዋ ሰሚ ይሄን አድርጊ ኢንሻአላህ ምን ለዚች ለትንሽ ዓለም ሰው ተጨንቆ ሰው ተስፋ ቆርጦ ምኑን ተስፋ እንቆርጣለን አለ በቂያችን ነው ባለን ነገር ኖረን መሄድ ነው ወደዛኛው ዓለም በቃ የኛ ዋናው ሀገራችን እዛ ነው ስለዚህ እዛ እስከምንሄድ ድረስ ደግሞ እዚህ ያለው ማስተካከል ነው ሶላት በምንም አይነት መልኩ ሶላት አስሩን የተወራሱ ይከፍራሉ ከእስልምና ቀጥታ መውጣት ነው ወደ ኩፍር ሃይማኖት መቀየር ማለት ነው ሶላትን አደራ ሶላት ደግሞ ጤንነት ነው እርካታ ነው እርጋታ ነው አላ ቢዚክሪላህ ተጥመኢኑል ቁሉብ አላህን በማስታወስ ልቦች ይረጋጋሉ የጨነቀሽ ልብ በቃ ተስፋ ቆረጭ የሚልሽ አንቺ ምንም አይደለሽም አንቺ ባዶ ነሽ ምንም የለሽም የፈለግሽውን አጥተሽ ይሆናል የናፈቅሽውን ተለይተሽ ይሆናል ብቸኛ ሆነሽ ይሆናል ወይ ቤተሰብ የለሽ ይሆናል ግን አላህ Subhanahu Wa Ta'ala አለልሽ ለላህያሉ ጌታ ከጎንሽ አለ ሶላት ስገጂ በቃ ከዚክሩ ሁሉ ደግሞ ሶላት ትልቅ ዚክር ናት
ቁርአን ቀሪ መረጋጋት አለ አላ ቢዚክሪላህ ተጥመኢኑል ቁሉብ በቃ ዱንያ አይታይሽም ብዙ ጊዜ የዱንያ መከራ ሰው የሚታየው ከዲን ጋር ያለው ግንኙነቱ እየላላ ሲሄድ ነው ባረከላሁ ፊክ አላህ እንችንም እኛንም ሁላችንም አላህ ያስተካክል አላህ ያረጋጋን ባረከላሁ ፊክ والله 13ኛ ጥያቄ السلام عليكم ورحمه الله وبركاته ጥያቄ ነበረኝ ኡስታዝ ወአለይኩም السلام ورحمه الله وبركاته ዶሩሪ ነው እሺ ሻዓ ቤት መስራት ይቻላልነ እንዴት ነው ሻዓ ቤት ሱሐባን እየሰደቡ ሙኻለፋ እየፈጠሩ እንደዚህ አይነትን ታው ይቅርባችሁ وقد نزل عليكم في الكتاب ان اذا سمعتم ايات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره ምናልባትም እነዚህ ደግሞ ቀጣይ ናቸው በጣም እዚህ ከእንትኖች ጋር ለመውጣት ሞክሩ እነዚህ ሻዓቶች ጋር የሚደረግ ስራ ማለት ነው በጣም ከባድ ነው ብዙ ነገር ብዙ ሙኻለፋ ያቂዳ በጣም ከባድ ነገር ነው ያለው እና እነሱ ያረዱትን እሳ መብላት ይቻላልን ሌላው ጥያቄ እነሱ ያረዱትን መብላት አይፈቀድም ኩፋሮች እኮ ናቸው ሱፊ ያረደውን ራፊድ ሻዓ ያረደውን እነሱ ቀብር አምላክ አይደሉ እንዳለ ዑባድ القبور እኮ ናቸው እነሱ ያረዱት አይበላም እሺ ሱፐር ማርኬት የሚያመጡት ዶሮስ ይበላል እሱ ችግር የለም ምናልባት ከውጭም የገባ ከሆነ አሁን ከነቻይና አያመጡም ብዙ ጊዜ ወይ ከአሜሪካ ወይ ከነዚህ ከእንግሊዝ ምንድነው ከአህለል ኪታቦች ነው የሚያመጡት ካመጡ አለበለዚያ እዚህ ነው አብዛኛው የሚመረተው ለዚህ ችግር የለም ከውጭ የሚመጣው ችግር የለም እነሱ ያረዱትን ያሉት የሻ ሱፐር ማርኬት እንደሆነ እንጂ ያረዱትን ከሱፐር ማርኬት የመጣው ይበላል ችግር የለም ቢስሚላህ ብሎ መብላት ብቻ ነው ሁለተኛ በእግርና በእጅ ላይ ያለን ጸጉርን ማስተካከለስ እንዴት ይታያል ይቻላል ችግር የለም يقول جمهور الفقهاء الى انه يجوز للمراه ان تزيل شعر يديها ورجليها وظهرها وبطنها يهودوان يجربوان የክንዷን የእጇን የእግሯን ጸጉር ማስወገድ ትችላለች ሴት ልጅ እንደውም ይወጅብባታል የሚሉ አሉ ለምን ሴትነት ለሰላሳነት ነው አብዛኛው ጊዜ ጸጉር ብዙ ጊዜ የሚወጣባቸው ከዚህኛው ወጣ ያለ ባህሪ ስለሆነ ማጽዳት አለባቸው ይላል ዋጅብ ነው የሚሉ አሉ እንደው ለወንድ ልጅ ራሱ ይፈቀዳል ነው ለወንድ ልጅ ራሱ ማስወገድ ይችላል سئل الشيخ عبد العزيز بن باز رحمه الله تعالى هل يجوز للرجل أن يحلق شعر جسده من الظهر والساقين والفخذين مع العانة والإبط يببت እንደዚሁም ደግሞ ያፍረተ ገላ وكذلك እጭኑ ላይ ያለውን እንደዚሁም እባቱ ላይ ያለውን ጀርባው ላይ ያለውን ጸጉር ቢላጭና ቢያስወግደው እንዴት ነው ብለው ጠየቋቸው የጁዛሉ ዛለቱ الشعر ማስወገድ ይቻላል ምን ማበከ ችግር የለም ربما لا ضرر ما يهون بما لا يضر بما لا ضرر فيه على اليدين እጁ ላይ ሰውነቱ ላይ ጉዳት የማያደርስ ይሁን እንጂ ጸጉር ማስወገድ ይችላል የሚፈቀድ የማይፈቀድ አለ አስወግዱ ተብለን የታዘዝናቸው አሉ ታዋቸው የተባል ነው አሉ የጽም ጸጉሩን ይመስል ሴት ልጅ ራሷን ይመስል ይሄን ተው ተብሏል ከዛ ውጭ ያለውን ማስወገድ አስወግዱ ተብለ ተጠቀሷል እነዚህ ደግሞ የእጅና የእግር ደግሞ ዝም የተባሉ ናቸው አይደል አዎ ይቻላል ነው የምንለው አጽዱ የተባል ነው ወይ ውጁበን او استحبابا የግድ ነው የብብት ጸጉር ያፍረተ ገላ ጸጉር መወገድ ያለበት ይሄን ታዘነ እንድንተዋቸው ደግሞ የታዘዘ ነው ሴት ልጅ ጸጉሯን መላጨት የለባትም ወንድ ልጅ ጺሙንም መላጨት የለበትም ያሳድግ ይሄ አስቀሯቸው የተባለ ነው ከዛ ውጭ ያሉት ደግሞ የጉልበት የክንዲ ላይ ያሉ ጸጉሮች ደግሞ ዝም ብለው ያሉ ናቸው ከክልክልም ከተዛዝም አልገቡ የጁዝ እነዚህ ደግሞ ይፈቀዳል ማለት ነው ይፈቀዳል ማስወገድ ይፈቀዳል ነው ሴት ልጅ ላይ በእንደዛ መልክ ያደረጉበት አለ والله اعلم ይህንን ፈትዋ ሰጥቷል ታላላቅ ከቢር العلماء الاماجد الاكابر